ትዳር ማህበራዊ ፋይዳው ከፍተኛ ነው። ክፍል 2። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ሰላማችሁ ዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ደወሏንም ተጫኑ። ዳይመን የምለቃቸው እንዲደርሷችሁ ማለት ነው። ቤተሰብ የሆናችሁ አበረታቱኝ። ኢንሻአላህ ከትናንትናው ከክፍል 1 የቀጠለ ክፍል 2ን ይዤ ብቅ ብያለሁ። ትዳር ማህበራዊ ፋይዳዎች ከፍተኛ ነው። ክፍል 2 ጉፋን ይዞኛል አፏል። ጋብቻ ሁለገብ የሆነ ጥቅም እና ማህበራዊ ፋይዳ አለው። ዋነኞቹን እንመልከት። አንደኛ፣ የሰው ልጅን መጠበቅ። ጋብቻ የሰው ልጅ በአጭር ጊዜ ውስጥ ከምድር ላይ እንዳይጠፋ አላህ ሱብሃነሁ ወተዓላ በምድር ላይ ያኖረው መጠበቂያ ፕሮጀክት ነው። በጋብቻ የሰው ልጅ ዝርያ ወደፊት ይቀጥላል፣ የትውልድ ሰንሰለቱ ይበዛል፣ ይቀጣጠላል። የሰው ልጅም ሆነ የፍጥረት ሁሉ የፍጻሜ ቀን እስከሚመጣበት ጊዜ ድረስ ያለ ጋብቻ ትውልድ ማፍራት ሆነ መብዛት አይታሰብም። አላህ ሱብሃነሁ ወተዓላ አላማቻችሁ በጎሶቻችሁ ለእናንተ ሚስቶችን አደረገ፣ ለእናንተ ከሚስቶቻችሁ ወንዶች ልጆችን ልጆችን አደረገላችሁ። አል 16:2 እናንተ ሰዎች ወይ ለእናንተ ነፍስ ከአዳም የፈጠራቸውን ከእርሷም መቀነቷን ሔዋንን የፈጠረውን ከእርሱም ወንዶችን ሴቶች የበተነውን ጌታችሁን ፍሩ። ያንንም ከእርሱ የምትጠሉበትን አላህንና ዝምድናዎችንም ከመቁረጥ ተጠበቁ። አላህ በእናንተ ላይ ተጠባባቂ ነውና። ኒሳ 1:2 ዝምድናን መጠበቅ፣ ዝርያን ማገኘት። በዛሬው በዓለማችን ላይ አባት አልባ ልጆች ተበራክተዋል። የሚሆነው ከጋብቻ ውጭ የሚወለዱ ልጆች መብዛታቸው ነው። በእርግጥ ይህ ሁኔታ በግለሰብ ስነ-ልቦና ላይ የሚያሳድረው ተጽዕኖ ቀላል አይደለም። የማህበረሰቡን ማህበራዊ መስተጋብር ቀውስ ወይም ይከተላል። ለልጆች ባህሪ መበላሸትም ትልቅ አስተዋጽኦ አለው። የሰው ልጅ አላህ ሱብሃነሁ ወተዓላ ባስቀመጠው የጋብቻ መንገድ ጓዙ የሚወለዱ ልጆች አባታቸው ይኩራራሉ፣ እናት አባት ሆነ ዘመድ ስላላቸው ተረጋግተው ይኖራሉ፣ ክብርና ሞገስን ያገኛሉ። 3ኛ፣ ማህበረሰቡን ከመጥፎ ባህሎች መጠበቅ። በጋብቻ ምክንያት ማህበረሰቡ ከመጥፎ ባህሎች ይጠበቃል። የሰዎች የእርስ በርስ ግንኙነት የተሻለ ዋስትና ያገኛል። ሐላል ነገርን መሰረት ያደረገ የሰዎች ግንኙነት ማህበረሰቡ ሞገስን ያጎናጽፋል፣ ውበትን ይጨምራል፣ ፈረስና ዴትን ያመጣል፣ ደህንነትና ሰላም ያስገኛል። በግለሰብ ሆነ በቡድን ደረጃ ኢስላማዊ መለኮትና አላህ ሱብሃነሁ ወተዓላ ባዘዘው መልኩ ኃላፊነትን መሸከም የሚችል ስርዓት ያለው የምርጥ ስነ ምግባር ባለቤት የሆነ ማህበረሰብ መፍጠር የሚቻለው በጥሩ ጋብቻ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትዳርን ጥበብና ሚስጥር በመልኩ እንዲህ ማለት ተናግረዋል። እናንተ ወጣቶች ሆይ ከእናንተ መካከል የታጠቀ ያለ ሰው ያግባ፣ ጋብቻን ለመስመር ስም ይወጣልና ያልቻለ ደግሞ ይጹም፣ ጾም ለሱ በቻለና። 4ኛ፣ ማህበረሰቡን ከአደገኛ በሽታዎች መታደግ። ያቻ ግንኙነት በተለይም በዝሙት አማካኝነት ከሚመጡ አደገኛ በሽታዎች ማህበረሰቡን ይጠብቃል። በአሁኑ ጊዜ በዓለም ላይ ኤድስን የመሳሰሉ ከግለሰብ አልፈው ለልጅ ልጅ የሚተላለፉ በሽታዎች የዓለም ማህበረሰብ እየተፈታተኑ ነው። በኢኮኖሚውም ላይ ከፍተኛ ኪሳራ ያስከተሉ ነው። ንጹህ ጋብቻ ማህበረሰቡን ከእነኚህ አደገኛ መቅሰፍቶች ለመጠበቅ አይነተኛ ዋስትና ነው። 5ኛ፣ ጋብቻ የነፍስም ሆነ የመንፈስ መርጊያ ነው። ጋብቻ በጋቢዎች መካከል መወደድና የመተዛዘን መንፈስን ከፍ ማድረጉ ሌላው ጥቅሙ ነው። ባል ከስራ መልስ ደግሞ ወደ ቤቱ ሲመለስ ለሚስትና ልጆቹ ሲሰበሰብ ቀን ሲያጨናንቀው የዋለበትን ነገር ሁሉ ይረሳል። ሚስትም ቀኑን ሙሉ ጠፍቶባት የዋለውን የህይወት አጋሯ ባሏን ስታገኝ መንፈሷ ይታደሳል። ያ ሰላም! በዚህ መልኩ አንዱ በሌላኛው ይጠለላል፣ ይጠነከራል፣ አንዱ ወደ ሌላኛው ይጠጋል፣ ደስታም ያገኛል። ይህን ሁኔታ አላህ ሱብሃነሁ ወተዓላ መልኩ እንዲህ በማለት ገልጾታል። እናንተ ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትኩረት ዘንድ መቅረቡ፣ መካከላችሁ ፍቅርና እዝነትን ማድረጉ አስደናቂ ምልክቶች ነው። ከዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። 6ኛ፣ ቤተሰብን በመገንባትና ልጆችን በማሳደጉ ረገድ የባልና ሚስት መተጋገዝ። በጋብቻ አማካኝነት ባልና ሚስት ቤተሰብን በመገንባትና ኃላፊነትን በመሸከም የመተጋገዝ እድል ያገኛሉ። ሰው ሆኖ በምሉዕነት የተፈጠረ የለምና አንዱ ለሌላኛውን ድካም ለመፍታት ክፍተቱን ለመሙላት ምክንያት ይሆናሉ። ሴት ልጅ አላህ ያገራላትና ከእሷ ባህሪ ጋር የሚሄዱትን
የቤት ውስጥ ስራዎች፣ ልጆች ማሳደግና የመሳሰሉትን ትሰራለች። በዚህም ትላልቅ አባቶችና እናቶችን በማብቃቱ ረገድ ሚናዋን ትወጣለች። ባልም የተፈጠረለትን እና ከእርሱ ጋር የሚሄዱትን የጉልበት ስራዎች ቀኑን ሙሉ በመሮጥና በመድከም ሁለገብ በሆነ መልኩ ቤተሰቡን ደህንነት ለመጠበቅ ሲል ከባባድ ፈተናዎች ይቀጣል። በዚህ መልኩ በመታገዝ ሴቶችን ዓለም ፈተናዎች በማለፍ ወደ ከፍተኛ ውጤት ለመድረስ ይጣጣራሉ። መላውን ቤተሰባቸውንም በመልካም ነገራቸው የተሞላውን እስልምና መንፈስ ያላብሳሉ። 7ኛ የአባትነትና የእናትነት ስለት መጨመር። በጋብቻ አማካኝነት እናት አባት መተሳሰባቸው፣ መተዛዘናቸው ከፍ ይላል። በመካከላቸው በተገኙ ልጆች አማካኝነት ከቀልባቸው ጥሩ ስሜት እና አመለካከት ይፈልቃል። ይህም ስሜት ለልጆቻቸው ይበልጥ እንዲያዝኑና እንዲንከባከቡ ለጥሩ እድገታቸው ዘወትር የተሻለ ሁኔታ ያደርጋቸዋል። እኒህ ከላይ በተጠቀሱት ነጥቦች በጋብቻ የመነጩ የተወሰኑ ትሩፋቶች ናቸው። ጋብቻ ለማህበረሰቡም ያለው ፋይዳ በእርግጥ ከዚህም በላይ ነው። የእስልምና ሃይማኖት በጋብቻ ያዛል፣ ወጣቶች እንዲያገቡም ያነሳሳል፣ ይገፋፋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ አማኝ ከአላህ ፍራቻ ቀጥሎ ከመልካም ሚስት የሚጠቀመውን ያህል ከሌላ አይጠቀምም። ሲያዛት ትታዘዘዋለች፣ ወደ እርሷ ሲመለከት ደስ ትለዋለች። የሰላም እንደማታሳፍር አውቆ በእርሷ ቢምል አታሳፍረውም፣ መሐላውን ታጸናለታለች፣ በእርሷ ልክ ነፍሷንና ገንዘቧን ትጠብቅለታለች። ኢብኑ ማጃህ ዘግበውታል። በሌላ ሐዲሳቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የቅርቢቷ ዓለም መጠቀሚያ ናት፣ ከመጠቀሚያ ሁሉ አያልቅም ናት። ሙስሊም ዘግበውታል። ጋብቻ መጽዳትን መምጣት ነው። እስልምና ሐላል ነገርን ንጹህ እና ጽዱ ሐራም ደግሞ መጥፎን ሸር ነው የሚመለከተው። ጋብቻ መጽዳት ሲሆን ዝሙት ደግሞ መቆሸሽ ነው። እናትና አላህ ባለው ዲናችን ላይ ባል መንገድና ህገወጥ ጋብቻ በሚጠይቀው ወንድና በምትገባው ሴት መካከል ሁለት የሆነ መናሳት አስቀምጧል። ሰዎች በዚህ መመሪያ ቢመሩና በመንገዱ ቢጓዙ ትዳርም እጅግ የመግባባትና የስኬት ምልክት በሆነ ነበር። ከወንድና ሴት ልጅ የተገቡ ቤተሰቦች እጅግ በተመቻቸ እምነት፣ ሰላማዊ በሆነ አካልና አእምሮ እንዲሁም ነፍሶች በተራቡና በጸዱ ነበር። ይቀጥላል። ክፍል 3 ኢንሻአላህ። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ወለታኑ ለቃቸው ነገራቶች ይደርሳችኋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።